በዛሬው የ12ኛ ክፍል ባዮሎጂ ክፍለ ጊዜያችን እንግዲህ ዩኒት 5ን የምንጀምር ይሆናል ማለት ነው። ዩኒት 5 ደግሞ ስለ ሂዩማን ባዲ ሲስተም የሚያወራ ዩኒት ነው። ሶ በዚህ ዩኒት ስር በመጀመሪያ የምንመለከተው ስለ ባዲ ኮኦርዲኔሽን ይሆናል ማለት ነው። ሶ there are two main forms of coordination in animals as a whole. ስለዚህ ሁለት forms of coordination ይገኛሉ አኒማሎችን እንዳጠቃላይ ኮንሲደር በመናደርግበት ጊዜ ማለት ነው። So the first one is the nervous and the second one is the hormonal coordination. ስለዚህ አንደኛው የነርቨስ ኮኦርዲኔሽን ሲሆን ሌላኛው ደግሞ hormonal coordination የምንለው ነው ማለት ነው። Thus, the nervous system and the endocrine system are the two important systems that are responsible for body coordination. ስለዚህ nervous system እና ኢንዶክራይን ሲስተሞች ናቸው ማለት ነው ለባዲ ኮኦርዲኔሽን በጣም ኢምፖርታንት የሆኑት ሲስተሞች። So the nervous system uses nerve cells to pass electrical impulses along their length. ስለዚህ አሁን ደግሞ ሁለቱን የምንለይበት ጊዜ ይሆናል ማለት ነው። So nervous system ምንድነው አለን? ነርቭ ሴሎችን ኤሌክትሪካል ኢምፓልሶችን ለማስተላለፍ ነርቭ ሴሎችን የሚጠቀም ነው ብለናል። So this and the nervous system stimulate their target cells by secreting chemicals known as the neurotransmitters. ስለዚህ neurotransmitters የሚባሉትን ኬሚካሎች ሴክሬት በማድረግ ነው ማለት ነው ታርጌት ሴላቸውን ስቲሙሌት የሚያደርጉት። So directly ነው ማለት ነው ይሄ የሚካሄደው። So they stimulate their target cells by secreting chemicals known as the neurotransmitters directly on them. So on the other hand, with the endocrine system በምንመጣበት ጊዜ it produces chemicals or hormones that are transported in the blood plasma to their target cells. ስለዚህ ኢንዶክራይን ሲስተም የምንለው ደግሞ they produce chemicals ስለዚህ ሆርሞኖችን ወይም ደግሞ ኬሚካሎችን ፕሮዲዩስ ያደርጉና እነዚህ ኬሚካሎች ደግሞ በብለድ ፕላዝማ ትራንስፖርትድ ሆነው ወደ ታርጌት ሴሉ ይሄዳሉ ማለት ነው። So the target cells have specific receptors on their cell surface membranes and the change in the concentration of hormones stimulates ስለዚህ በዚህ መልኩ ነው ማለት ነው ኢንዶክራይን ሲስተም የሚሰራው። ሶ እስቲ ከተለያዩ ነገሮች አንፃር የነርቭስ ሲስተም እና የኢንዶክራይን ሲስተም ልዩነት እንመልከት። ሶ ከስፒድ ኦፍ አክሽን አንፃር በምንመለከትበት ጊዜ ኦር ስፒድ ኦፍ አክሽን የሚለውን ስንመለከት ነርቭስ ሲስተም በሰከንዶች ውስጥ ነው አክሽኑ የሚካሄደው። የኢንዶክራይን ሲስተም ደግሞ ሚኒትስ ሊወስድ ይችላል። ያ ማለት ደቂቃዎችን ሊወስድ ይችላል ወይም ሰዓታትን ኢቭን ዴዮችን ወይም ደግሞ ቀኖችን ሊወስድ ይችላል ማለት ነው። ሌላኛው ደግሞ ዱሬሽን ኦፍ አክሽን ነው። ሶ የነርቨስ ሲስተም እዚህ ጋር ሰከንድስ አሉ ግን እስከ ሚኒትስም ሊወስድ ይችላል። በኢንዶክራይን ሲስተም ላይ ደግሞ ከሚኒትስ እስከ ቀናት እስከ መውሰድ ድረስ ሊደርስ ይችላል። ሌላኛው ሜተድ ኦፍ ትራንስሚቲንግ ሜሴጅስ ነው። እንዴት አድርገው ነው ሜሴጅ ትራንስሚት የሚያደርጉት በሚለው ላይ ነርቨስ ሲስተም እና ኢንዶክራይን ሲስተም የተባሉት እነዚህ በቦዲ ኮኦርዲኔሽን ላይ በጣም ኢምፖርታንት የሆኑት ሁለት ሲስተሞች ልዩነት አላቸው። ሶ ነርቨስ ሲስተም ፎር ትራንስሚቲንግ ሜሴጅስ የሚጠቀመው ሜተድ ምንድነው? ኤሌክትሪካል ነው ማለት ነው። ስለዚህ በነርቨስ ሲስተም ጊዜ ኤሌክትሪካል ነው ሜሴጅ ትራንስሚሽኑ ማለት ነው። በኢንዶክራይን ሲስተም ጊዜ ግን ቅድም እንዳልነው ኬሚካል ወይም ደግሞ ሆርሞናል ብለን ነበር። ስለዚህ ኬሚካል ነው ማለት ነው። ሌላው በትራንስፖርት ሜተድ ላይ እንግዲህ እዚህ ጋር በነርቨስ ሲስተም ላይ የምናገኘው ኒውሮኖችን ነው በትራንስፖርት ሜተድ ላይ ማለት ነው። ስለዚህ ኒውሮኖችን ነው። በኢንዶክራይን ሲስተም ላይ ደግሞ ሆርሞንስን እናገኛለን ማለት ነው። ሶ በቀጣይ እንግዲህ የምንመለከተው ስለ ነርቨስ ሲስተም ይሆናል ማለት ነው። So the nervous system is responsible for the reception and processing of sensory information from both the external and the internal environment. ስለዚህ ነርቨስ ሲስተም የሚለውን በግሉ በምንመለከትበት ጊዜ ሰፋ አድርገን ማለት ነው የተለያዩ ኢንፎርሜሽኖችን ከኤክስተርናልም ይሁን ከኢንተርናል ኢንቫይሮንመንት የሚመጡትን አክሰፕት አድርጎ ወይንም ደግሞ ሪሲቭ አድርጎ ፕሮሰስ የሚያደርግ
ነው ማለት ነው። So the nervous system has two major divisions. The first one is the central nervous system or CNS ብለን የምንጠራው ነው, which consists of the brain and the spinal cord. ከዛ ሁለተኛው ደግሞ the peripheral nervous system or PNS ብለን የምንጠራው ነው. It consists of nerves outside the central nervous system. ስለዚህ nervous system በራሱ ወደ central nervous system እና ወደ peripheral nervous system ይካፈላል. central nervous ሲስተሞች ብሬንን እና ስፓይናል ኮርድን የሚይዙ ሲሆኑ peripheral nervous system የምንለው ደግሞ it consists of nerves outside the central nervous system. So the nervous system has three specific functions. So the first one is the nervous system receives sensory input. So sensory receptors in the skin and other organs respond to external and internal stimuli by generating nerve signals that travel by way of the peripheral nervous system to the central nervous system. ስለዚህ እንግዲህ የነርቨስ ሲስተም ሶስት ስፔሲፊክ ፋንክሽኖች አሉት። የራሱ የሚሰራቸው ሶስት ፋንክሽኖች አሉት። የመጀመሪያው ምንድነው? ሴንሰሪ ኢንፑትን ሪሲቭ ያደርጋል። ሶ የሆነ ሴንሰሪ ኢንፑት ሪሲቭ ከተደረገ በኋላ እንግዲህ ይሄ የሚሆንበት ሜቶዱ እንዴት ነው? ለምሳሌ በስኪን ላይ ያለውን ብንመለከት ሴንሰሪ ሪሴፕተርስ በስኪን ላይ ይኖራሉ ወይም ደግሞ በሌሎች ኦርጋኖችም ላይ ሊኖሩ ይችላሉ። ሶ ለኤክስተርናልም ይሁን ለኢንተርናል ስቲሙላይ ምን ያደርጋሉ ማለት ነው? ነርቭ ሲግናሎችን በመጠቀም ሪስፖንድ ያደርጋሉ ማለት ነው። ሶ እነዚህ ነርቭ ሲግናሎች ደግሞ ከፔሪፌራል ነርቨስ ሲስተም ወደ ሴንትራል ነርቨስ ሲስተም በመጓጓዝ ፐርፎርም የሚያደርጉ ናቸው ማለት ነው። ሁለተኛው ደግሞ nervous system specific function ምንድነው? The central nervous system performs information processing and integration, summing up the input it receives from all over the body. ስለዚህ central nervous system ኢንፎርሜሽን ፕሮሰሲንግን እንዲሁም ደግሞ ኢንፎርሜሽንን ኢንተግሬት የማድረግ ስራ ሳማፕ የማድረግ ስራ የሚሰራ ሲሆን ይህንም ደግሞ የሚያደርገው ከተለያዩ ቦዲ ፓርቶች ከመጡት ኢንፑቶች ነው ማለት ነው። ሌላኛው ሶስተኛውና የመጨረሻው ደግሞ የነርቨስ ሲስተም ስፔሲፊክ ፋንክሽኑ ምንድነው? The central nervous system generates motor output. So it generates motor output. Nerve signals from the central nervous system go by way of the peripheral nervous system to the muscles, glands and organs. ስለዚህ ሴንትራል ነርቨስ ሲስተምም ኮኦርዲኔት ያደርጋል ብለናል፣ ፕሮሰስ ያደርጋል ብለናል፣ ኢንተግሬት ያደርጋል ብለናል፣ ሳማፕ ያደርጋል ብለናል። ስለዚህ እነዚህ ሁሉ ነገሮች ከተደረጉ በኋላ ሞተር አውትፑትን ደግሞ እንደገና ጀነሬት ያደርጋል ማለት ነው። ስለዚህ ነርቭ ሲግናሎች ከሴንትራል ነርቨስ ሲስተም ማለት ነው ወደ በፔሪፌራል ነርቨስ ሲስተም አማካኝነት ወደ ተለያዩ ወደሚያስፈልግባቸው ምላሹ ወደሚያስፈልጋቸው ለምሳሌ ወደ ማስልስ ሊሆን ይችላል፣ ወደ ግላንዶችና እንዲሁም ወደ ተለያዩ የቦዲ ኦርጋኖች ይመለሳሉ ማለት ነው። ሌላው ደግሞ እንግዲህ ስፔሲፊካሊ የምናነሳው ስለ ኒውሮንስ እና their functions ይሆናል ማለት ነው። So the nervous system is composed of only two principal types of cells. So these are the neurons and the supporting cells or glial cells ብለን የምንጠራቸው ናቸው። So neurons የምንላቸው they are the basic structural and functional units of the nervous system and they are specialized to respond to physical and chemical stimuli. ስለዚህ ለፊዚካል ለኬሚካል ስቲሙላይም ሪስፖንድ ለማድረግ ስፔሻላይዝ ያደረጉ ናቸው እነዚህ ኒውሮንስ የምንላቸው ማለት ነው። they are units ቤዚክ የሚባሉት structural እንዲሁም functional unit of the nervous system ናቸው። so ሪስፖንድ ለማድረግ ለፊዚካልም ለኬሚካል ስቲሙላይም ሪስፖንድ ለማድረግ ስፔሻላይዝ አድርገዋል። so they are specialized to respond to physical and chemical stimuli, conduct electrochemical impulses and release chemical regulators. ስለዚህ እነዚህ ሁሉ ፋንክሽኖች ያከናውናሉ ማለት ነው። Through these activities, neurons enable the perception of sensory stimuli, learning, memory and the control of muscles and glands. So the next one is about supporting cells. So the supporting cells
aid the functions of neurons and are about 5 times more abundant than neurons. ስለዚህ በነንበራቸው ወይም ደግሞ በአባንዳንሲ ስንመለከት supporting cells ይበልጣሉ ለዚያውም በአምስት እጥፍ ማለት ነው። so 5 times more abundant ናቸው። ስራቸው ምንድነው? aid ያደርጋሉ የኒውሮኖችን function aid ያደርጋሉ ማለት ነው። so in the central nervous system, these supporting cells are collectively called neuroglia or simply the glial cells. So ከግሪክ ግሊያ ማለት ግሉ ማለት ነው። so ከዛ ቃል ነው የመጣው። so neuroglia serve as supporting cells providing support and nourishment to the neurons. ስለዚህ ከስማቸው መረዳት እንደምንችለው supporting ሴሎች ምንድነው የሚያደርጉት? ይረዳሉ፣ ሰፖርት ያደርጋሉ ማለት ነው። ስለዚህ nourishment ካስፈለገ or የተለያዩ ብቻ እርዳታ ካስፈለገ support ካስፈለገ provide ያደርጋሉ እነዚህን ማለት ነው። so the basic unit of communication in the nervous system is the nerve cell or neuron ነው። so by the way neuron የምንለው nerve cell የሚለው ነው። so all neurons consist of the following 3 body parts. The first one is the cell body የሚባለውን ይይዛሉ። the next one is dendrites ከዛ በተጨማሪ በሶስተኛ ደረጃ ደግሞ አክሰን የሚባሉትን እነዚህ 3 ቦዲ ፓርቶችን ይይዛሉ ማለት ነው። So the dendrites and axons can be referred to genetically as processes or extensions from the cell body ብለን ልንጠራቸው እንችላለን የተቀሩትን ሁለቱም ማለት ነው። so የመጀመሪያው ሴል ቦዲ ነው ብለናል። ሁለተኛዎቹ dendrites ናቸው። ከዛ በኋላ አክሰን ብለናል። so dendriteዎችና አክሰኖችን ምን ብለን ልንጠራቸው እንችላለን ማለት ነው? ከሴል ቦዲ የወጣ እንደ ኤክስቴንሽን አድርገን ልንመለከታቸው እንችላለን ማለት ነው። so በመጀመሪያ ያለውን ሴል ቦዲ እንመልከት። the cell body. so the cell body contains the nucleus as well as other organelles. ስለዚህ ኒውክሊየሱ እና ሌሎቹ ኦርጋኔሎች የሚገኙት በሴል ቦዲ ውስጥ ነው ማለት ነው። also known as a soma. The cell body is the neuron's core አድርገን ልንወስደው እንችላለን። እንደ ኮር ነው ማለት ነው ለኒውሮኑ። so the cell body consists of nucleus that carries genetic information and maintains the neuron's structure and provides energy to drive activities. so ያው እንግዲህ የትኛውም አይነት ኒውክሊየስን ስለ አንድ ሴል አስበን ስለ ኒውክሊየሱ ስናስብ ፐርፎርም የሚያደርጋቸው ፋንክሽኖች አሉ። ልክ እንደዛ ሁሉ እነዚህም የሚያደርጓቸው ፋንክሽኖች አሉ ማለት ነው። Most of the neuron cell bodies are located inside the central nervous system and form the gray matter. ስለዚህ በኒውሮን ሴል ቦዲስ ውስጥ የሚገኙት most of the neuron cell bodies ማለት አብዛኛዎቹ የኒውሮን ሴል ቦዲዎች የሚገኙት በሴንትራል ነርቨስ ሲስተም ውስጥ ነው፣ አብዛኛው ፓርት ማለት ነው። so gray matterን ፎርም ያደርጋሉ and the cell bodies that are located in the peripheral nervous system are called the ganglia. so the next one is about axon. so each neuron has only one axon that conducts information away from the cell body. ስለዚህ የአክሰን ዋነኛው ስራ ምንድነው? ከሴል ቦዲ ኢንፎርሜሽን ኮንዳክት ማድረግ ነው ማለት ነው። so the axon will also branch at its terminal into many axon terminals. ስለዚህ ልክ ተርሚናል ሳይዱ ላይ ወይም ደግሞ የመጨረሻው ጫፉ ላይ በሚደርስበት ጊዜ ብራንች ያደርጋል ወይም ደግሞ የተለያዩ ቅርንጫፎች ይኖሩታል ማለት ነው ወደ ተለያዩ አክሰን ተርሚናሎች ማለት ነው። and the axon delivers the impulse to another neuron or a gland or a muscle. ስለዚህ የአክሰን ዋነኛው ስራው ምንድነው ብለናል? ኢንፎርሜሽንን ኮንዳክት ያደርጋል ከሴል ቦዲ it conducts information away from the cell body ብለናል። so እንዳልነው ሁሉ አክሰኑ ኢምፓልስን ዴሊቨር ያደርጋል ወደ ሌላ ኒውሮን ሊሆን ይችላል ዴሊቨር የሚያደርገው ወይንም ደግሞ መጨረሻ ላይ ያለው ከሆነ ደግሞ ወደ ዴስቲኔሽኑ ከደረሰ ለግላንድ ወደ ግላንድ ወይንም ደግሞ ወደ ማስል ሊሆን ይችላል ማለት ነው። so individual axons are termed nerve fibers. ስለዚህ እያንዳንዱ አክሰኖች nerve fibers ተብሎ ሊጠሩ ይችላሉ። so they collectively form a nerve.
many axons are insulated with a fatty substance called the myelin sheath ስለዚህ myelin sheath የሚባለው ኢንሱሌተር ነው ስለዚህ አብዛኞቹ አክሰኖች ደግሞ በዚህ ኢንሱሌትድ ሆነዋል ማለት ነው ፋቲ በሆነ ሰብስታንስ So the last part is the dendrites. So the dendrites are short extensions that receive signals from the sensory receptors or other neurons. ስለዚህ እነሱ dendrites የምንላቸው አጫጭር ኤክስቴንሽኖች ናቸው። So ሲግናሎችን ከሴንሶሪ ሪሴፕተሮች ወይም ደግሞ ከሌሎች ኒውሮኖች ሪሲቭ የሚያደርጉ ናቸው ማለት ነው። So incoming signals from dendrites can result in nerve signals that are then conducted by the axon. So neurons can have more than one set of dendrites known as the dendritic trees, and the number of dendritic tree neurons have generally depends on their role. ስለዚህ በሮላቸው አማካኝነት ወይ በዛ ያለ ሊኖራቸው ይችላል ወይም ደግሞ አነስ ያለ ማለት ነው ስለ dendritic tree ስናነሳ so እንግዲህ myelin sheath የሚለውን ሐሳብ ስለ አክሰን ስናወራ አንስተን ነበረ so insulator ናቸው ወይም ደግሞ ኢንሱሌት የሚያደርጉ ፋቲ ሰብስታንሶች ናቸው ብለን ነበር so the myelin sheath is a fatty substance whose purpose is to protect the neuron and to electrically insulate it speeding up impulse transmission ስለዚህ electrically insulate ያደርገዋል የዚህ ፐርፐዝ ደግሞ ምንድነው የኢምፓልስ ትራንስሚሽንን ስፒድ አፕ ያደርጋል ማለት ነው so the axons of the peripheral nerves and long or large axons are covered by a myelin sheath so በዚህ ፋቲ ሰብስታንስ covered ይደረጋሉ ወይንም ደግሞ ይሸፈናሉ ማለት ነው ይሄ ደግሞ ለምን ይረዳል ብለናል for speeding up impulse transmission so ምክንያቱም እንደ ኢንሱሌተር ስለሚያገለግል ማለት ነው Within the peripheral nervous system, Schwann cells wrapped in layers around the neuron form the myelin sheath. The gaps where there is no myelin sheath are called nodes of Ranvier. So some nerve fibers are unmyelinated and this makes nerve impulse transmission significantly slower. so myelin sheath የሌለበት ወይም ደግሞ myelin sheath cover የማያደርግባቸው ቦታዎች ወይም ደግሞ ጋፖች ምን ብለን እንጠራቸዋለን ማለት ነው nodes of Ranvier ተብለው ይጠራሉ እና አንዳንድ ነርቭ ፋይበሮች unmyelinated ናቸው so ይሄኛው ደግሞ ምን ያደርጋል ማለት ነው nerve impulse transmissionን slow እንዲሆን ወይም ደግሞ ቀስ እንዲል ያደርጋል ማለት ነው Okay, so በመቀጠል የምናነሳው ደግሞ ስለ types of neurons ይሆናል ማለት ነው. So neurons vary in structure and function. In terms of function, scientists classify neurons into three broad types. The first one is the sensory, the next one is the motor, and the last one is the interneurons. ስለዚህ based on their function, in terms of their function, በሶስት ዋና ዋና ክፍሎች ይከፈላሉ. እነዚህም sensory, motor እና ኢንተርኒውሮንስ የሚባሉት ናቸው ሶ የመጀመሪያዎቹ ሴንሶሪ ኒውሮንስ የሚባሉት አፌክተር ወይንም ደግሞ አፌረንት ኒውሮንስ ብለን ልንጠራቸው እንችላለን So sensory neurons carry messages from sensory receptors to the central nervous system. ስለዚህ ከsensory receptors ወደ central nervous system ነው ሜሴጅን carry የሚያደርጉት እነዚህ sensory neurons የምንላቸው ስለዚህ ይሄ ነው ማለት ነው ፋንክሽናቸው they have typically a long dendrite and short axon ስለዚህ ያው ዲፔንድ ይሆናል የሚኖራቸው ካራክተር ለምሳሌ ደንድራይቱ ስለ dendritic tree በመናነሳበት ጊዜ በፋንክሽኑ ላይ ዲፔንድ ይሆናል በጣም ብዙ ይሁን አነስ ያለ ይሁን የሚለው ማለት ነው ብለን ነበር ስለዚህ አሁን እዚህ ጋር based on function ኒውሮኖችን እየከፋፈልን ስለሆነ የነሱ የሚያካሂዱት ስራ ወይንም ደግሞ ሪስፖንሲቢሊቲያቸው ምንድነው በሚለው ላይ ቤዝድ ሆነን የስትራክቸር ልዩነት የምንመለከት ይሆናል ማለት ነው ስለዚህ ሴንሶሪ ኒውሮንስ የምንላቸው ከሴንሶሪ ሪሴፕተር ወደ ሴንትራል ነርቨስ ሲስተም ነው ሜሴጅን ኬሪ የሚያደርጉት ስለዚህ ለዚህ የሚመጥነው ወይንም ደግሞ ለዚህ suitable እንዲሆኑ የሚያደርጋቸው ካራክተር ምንድነው ሎንግ የሆነ dendrite አላቸው እናም ደግሞ short axon አላቸው ማለት ነው so sensory neurons are triggered by the physical and chemical inputs from environment or the stimuli such as sound, touch, heat and light so በመቀጠል ደግሞ የምንመለከተው ስለ motor neurons ነው እነሱ ደግሞ effector or
ኢፌረንት ብለን ልንጠራቸው እንችላለን። So motor neurons transmit messages from the central nervous system to the effectors. ስለዚህ effectors የምንላቸው muscles እና glands ናቸው ማለት ነው። ስለዚህ እነዚህ motor neurons ፋንክሽናቸው ምንድነው? ሜሴጅን ከሴንትራል ነርቨስ ሲስተም ወደ muscles or glands carry የሚያደርጉ ናቸው ማለት ነው። ስለዚህ ይሄ ነው የነሱ ፋንክሽን። So motor neurons have a long axon and short dendrites. ስለዚህ በተቃራኒው ደግሞ እነሱ ሎንግ አክሰን አላቸው እና ደግሞ ሾርት ደንድራይትስ አላቸው ማለት ነው። ምክንያቱም ወደ ሴንትራል ነርቨስ ሲስተም ሳይሆን ከሴንትራል ነርቨስ ሲስተም ስለሚያካሂዱ ማለት ነው ሜሴጅ ትራንስሚሽኑን። እናም these motor neurons play a role in voluntary and involuntary movements. So these neurons allow the brain and the spinal cord to communicate with muscles, organs and glands all over the body. ስለዚህ ያው brain እና spinal cord central nervous system ናቸው ብለናል። ስለዚህ እነዚህን ከኢፌክተርስ ጋር ወይም ደግሞ ከmuscle glands, organs or ብቻ all over the body ላይ ከሚገኙ ፓርቶች ጋር ኮሚዩኒኬት እንዲያደርጉ ይረዷቸዋል ማለት ነው። ሌሎቹ ደግሞ በመጨረሻ የምንመለከታቸው የኒውሮን ታይፕስ ኢንተርኒውሮንስ የምንላቸው ናቸው ወይም ደግሞ አሶሲዬሽን ኒውሮንስ ብለን ልንጠራቸው እንችላለን። So interneurons are found entirely within the central nervous system. So they pass signals from sensory to motor neurons or to integrate these functions. ስለዚህ እነዚህ ደግሞ አሶሲዬሽን ስንል ስማቸው ራሱ የሚጠቁመን ነገር ይኖራል። ስለዚህ አሶሲዬት የሚያደርጉ ናቸው ማለት ነው። ስለዚህ ኢንተር ናቸው በሁለቱ መካከል ከሴንሶሪ ወደ ሞተር ኒውሮንስ ነው ማለት ነው ሜሴጅን ትራንስሚት የሚያደርጉት ወይንም ደግሞ ሲግናሎችን ፓስ የሚያደርጉት ማለት ነው። ሶ አሁን የተነጋገርነውን ሳምራይዝ ለማድረግ ብንሞክር አፌክተር ወይም ደግሞ አፌረንት ያልናቸው ኒውሮኖች እነሱ ኢምፓልሶችን ከኦርጋንስ ቱ the spinal cord and brain ወይም ደግሞ from organs to the central nervous system የሚልኩት ናቸው። ኢፌክተር or efferent neurons የምንላቸው ደግሞ ኢምፓልሶችን they send impulses from the brain and spinal cord to the organs. ስለዚህ የአፌክተርን ቀጥታ ተቃራኒ ስራ የሚሰሩ ናቸው። ኢንተርኒውሮንስ የምንላቸው ደግሞ they form connections between afferent and efferent neurons. ስለዚህ በዚህ መልኩ ሳምራይዝ ልናደርገው እንችላለን። ሲምፕለስት ፎርም ብናወርደው መጀመሪያ ስቲሙለስ ይኖረናል። ከዛ በኋላ reception by the sensory receptor ይኖረናል። then after transmission by the afferent neuron ይኖረናል። ከዛ በኋላ integration by the interneurons in the central nervous system. then after transmission by efferent neuron. then በመጨረሻ action by the effectors ይኖራል ማለት ነው። ሶ ሳምራይዝ አድርገን ባጭሩ ይሄንን ይመስላል ማለት ነው። ሶ እንግዲህ የዛሬውን ክፍለ ጊዜያችንን በዚህ እናጠናቀቃለን። በቀጣይ ክፍለ ጊዜያችን nerves and nerve tracts ከሚለው ጀምረን የምንቀጥል ይሆናል ማለት ነው። ለዛሬው ግን እዚህ